ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በቤንሻንጉል ጉሙዝ ክልል ከ30 በላይ ሰዎች የተገደሉበት ጥቃት የተረፉ ነዋሪዎች ስለተከሰተው አስከፊ ጥቃት ገለጹ። የኢትዮጵያና የጣሊያን መንግስታት በአዲስ አበባ ከተማ የካ ክፍለ ከተማ የሚገኘውን የቀበና ወንዝና ገባሮቹን ለማልማት የሚያስችል የ5 ሚሊዮን ዩሮ የድጋፍ ስምምነት ተፈራረሙ። በነፃ ስልክ መስመር 8981 ላይ ከ400 በላይ ቅሬታዎች ከተገልጋዮች መቅረባቸው ተገለጸ። በአዲስ አበባ በሚገኘው ማዕከላዊ መስሪያ ቤት ብቻ ሲሰጥ የቆየውና ለበርካታ ዜጎች እንግልት ሲፈጥር የነበረው የወንጀል ነፃ ማስረጃ አሰጣጥ ሂደት ከግንቦት 6 2018 ዓ.ም ጀምሮ በአካባቢ ደረጃ እንዲሰጥ ተወሰነ። የብሪክስ አባል ሀገራት ሁሉንም አቀፍ የዓለም ስርዓት ለመገንባት በጋራ ይሰራሉ ሲሉ የህንዱ ጠቅላይ ሚኒስትር ተናገሩ። በቤንሻንጉል ጉሙዝ ክልል ከ30 በላይ ሰዎች የተገደሉበት ጥቃት የተረፉ ነዋሪዎች ስለተከሰተው አስከፊ ጥቃት ገለጹ። በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ በመተከል ዞን ከማንኩሽ ወደ ግልገል በለስ እየተጓዙ የነበሩ የህዝብ ማመላለሻ ተሽከርካሪዎች ላይ በታጠቁ ኃይሎች በደረሰው ጥቃት ከ30 በላይ ሰዎች መገደላቸውና ሌሎች በርካቶች መቁሰላቸውን ተከትሎ ከጥቃቱ በህይወት የተረፉ ሰዎች የተፈጸመው ሁከት፣ ግድያና ተሳፋሪዎችን ከጥይት ለማምለጥ ሲጥሩ የነበረው አሰቃቂ ሁኔታ ገልጸዋል። በጥቃቱ 3 ዘመዶቻቸውን ያጡት በህይወት የተረፉት አንድ ተሳፋሪ እንደገለጹት አምቡላንሶች ከማንኩስ ተነስተው ወደ ግልገል በለስ እየተጓዘ ሳለ ወደ ጥቃት ቀጠና መግባቱን ተናግረዋል። በሰዓቱ አውቶቡሱ መንቀሳቀስ ባለመቻሉ 2 ዘመዶቹ መገደላቸውን ገልጸዋል። ተሳፋሪዎች ከአውቶቡሱ ወርደው ለማምለጥ ሲሯሯጡ እኛም ጥይቱን ለመሸሽ ወደ ተለያዩ አቅጣጫዎች ሸሸን ሲሉ ጠቅሰዋል። ከዚህም መሃል 3ኛው ዘመዴ በጥይት ተመቶ አየው፣ ሁኔታው ረግቦ ቁስለኞች በአካባቢው ወደሚገኝ ግልገል በለስ ከተማ ክሊኒክ ከመወሰዳቸው በፊት ህይወቱ አልፎ ነበር ብለዋል። የኢትዮጵያና የጣሊያን መንግስታት በአዲስ አበባ የካ ክፍለ ከተማ የሚገኘው የቀበና ወንዝ ዳርቻና ገባሮቹን ለማልማት የሚያስችል የ5 ሚሊዮን ዩሮ የድጋፍ ስምምነት መፈረማቸው ተሰምተዋል። በከተማዋ የውበትና አረንጓዴ ልማት ቢሮ አማካኝነት በ24 ወራት ውስጥ ይጠናቀቃል የተባለው ይህ ፕሮጀክት አሳሳቢ የሆነውን የወንዙን ብክለት በመቀነስ የስነ ምህዳር ለውጥን ለማምጣት ያለመ መሆኑን መንግስት አሳውቋል። ይሁን እንጂ ከዚህ ቀደም መሰል የውበትና አረንጓዴ ልማት ፕሮጀክቶች ሲታቀዱ የሚሰጠው ሰፋ የተስፋ ቃልና በተግባር መሬት ላይ የሚታየው አፈጻጸም መዘግየት የዚህን አዲስ ፕሮጀክት እውነተኛ ተፈጻሚነት የጥያቄ ምልክት ውስጥ የሚከት ሆኗል። መድሽዴ በፊርማ ስነ ስርዓቱ ላይ ፕሮጀክቱ የፍሳሽ ማስወገጃዎችን በመገንባት ብክለትን እንደሚቀንስና ማህበረሰቡን ጠቃሚ እንደሚያደርግ ተናግረዋል። በተመሳሳይም የጣሊያን አምባሳደር ሴም ፋብሪክ በሀገራቸው ሸገርን የማስዋብ የመንግስት እቅድ እንደምትደግፍ ገልጸዋል። በባለስልጣናቱ ገለጻ መሰረት ጣልቃ ገብነቱ በወንዙ ተፋሰስ አካባቢ ለሚኖሩ 9000 ያህል ነዋሪዎች ቀጥተኛ ተጠቃሚነትን የሚያረጋግጥና ለሴቶች የስራ ዕድልን የሚፈጥር ነው ተብሏል። ነገር ግን በተደጋጋሚ እንደሚታየው በወንዝ ዳር ልማት ስም የሚደረጉ ማፈናቀዮችና የካሳ አከፋፈል ቅሬታዎች በዚህኛው ፕሮጀክት እንዳይደገሙ አሳሳቢነትን የፈጠረ ጉዳይ ነው። ምንም እንኳን ስምምነቱ የከተማዋን ገጽታ ለመለወጥና የአየር ንብረት ለውጥን ለመቋቋም አዎንታዊ እርምጃ ተደርጎ ቢወሰድም የመንግስት የትኩረት አቅጣጫ ከውበት ግንባታዎች ባሻገር የነዋሪዎችን መሰረታዊ የኑሮ ውድነትና የንጹህ መጠጥ ውሃ አቅርቦት ጥያቄዎችን በሚመልሱ አጀንዳዎች ላይ ማተኮር እንዳለበት የሚሞግቱ ወገኖች አልጠፉም። ለዚህ አዲስ የገንዘብ ድጋፍ ትክክለኛ ስኬትም የሚለካው ባለስልጣናቱ በወረቀት ላይ ባሰፈሩት ቃል ሳይሆን በቀበና አካባቢ ነዋሪዎች ዕለት ተዕለት ህይወትና ደህንነት ላይ በሚያመጣው ተጨባጭ ለውጥ መሆኑ አያጠያይቅም። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት ባለፉት 9 ወራት ውስጥ በ8980 ነፃ ስልክ መስመር ከተገልጋዮች 405 ቅሬታዎች እንደደረሱት አስታውቋል። የድርጅቱ ምክትል ስራ አስፈጻሚ አቶ ደገፉ ገብረመድህን ከቀረቡት ቅሬታዎች መካከል 80 በመቶ ለሚሆኑት ፈጣን ምላሽ መስጠቱን ተናግረዋል። ድርጅቱ በአውቶቡስ አገልግሎት ሂደት ላይ ለሚቀርቡ ማንኛውም ቅሬታዎች ከ5 እስከ 20 ደቂቃ ባለው ጊዜ ውስጥ አፋጣኝ ምላሽ በመስጠት እየሰራ ነው ብለዋል። በዚህ መሰረት ከተቀመጠው የጊዜ ገደብ በላይ ዘግይተው ህዝብን ሲያንገላቱ በተገኙ 5 አሽከርካሪዎች ላይ ድርጅቱ ከጽሁፍ ማስጠንቀቂያ ጀምሮ አስፈላጊውን አስተዳደራዊ እርምጃ መውሰዱን ምክትል ስራ አስፈጻሚ ገልጸዋል። እንደ አቶ ደገፉ ማብራሪያ ተቋሙ እያንዳንዱ አውቶቡስ በየቀኑ የሚያደርገው እንቅስቃሴ በጂፒኤስ የቴክኖሎጂ ድጋፍ ክትትል ይደረጋል። ከተሰጣቸው የአገልግሎት መስመር ውጪ ሲንቀሳቀሱ የተገኙ ሰራተኞች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ድርጅቱ አሳውቋል።
ይህ አሰራር የአገልግሎቱን ጥራት ለማረጋገጥና የተገልጋዮችን እንግልት ለመቀነስ ያለመ መሆኑ ተገልጿል። ለረጅም ጊዜ በአዲስ አበባ በሚገኘው ማዕከላዊ መስሪያ ቤት ብቻ ሲሰጥ የቆየውና ለበርካታ ዜጎች እንግልትን ሲፈጥር የነበረው የወንጀል ነጻ ማስረጃ አሰጣጥ ሂደት ከግንቦት 6 2018 ዓ.ም ጀምሮ ተሻሽሎ በአካባቢ ደረጃ እንዲሰጥ መወሰኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። ውሳኔው በተለይም ወደ መካከለኛው ምስራቅ ሀገራት ለስራ የሚሰማሩ ዜጎች የነበረባቸውን የቢሮክራሲ ውጣ ውረድ የሚቀርፍ ትልቅ እፎይታን ይዞ መጥቷል። የኢትዮጵያ ፌዴራል ፖሊስ ባወጣው ይፋዊ መግለጫ እንዳብራራው ማንኛውም ወደ መካከለኛው ምስራቅ ሀገራት ለመጓዝ የወንጀል ነጻ ሰርተፍኬት የሚፈልግ ተገልጋይ በአካል አዲስ አበባ ወደሚገኘው የፎረንሲክ ወንጀል ምርመራና አሻራ ምርመራ ዋና ክፍል መምጣት አይጠበቅበትም። ከዚህ ይልቅ አገልግሎት ፈላጊዎች በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢው እንዲሁም የጉዞ ሂደት በሚፈጽምላቸው ህጋዊ ኤጀንሲዎች በኩል ማስረጃውን በቀላሉ ማግኘት ይችላሉ። ይህ አዲስ አሰራር ዜጎች ከየክልሉ ወደ ዋና ከተማ የሚያደርጉትን አላስፈላጊ ጉዞ በማስቀረት ጊዜያቸውና ገንዘባቸውን የሚቆጥብ ዘመናዊ አካሄድ መሆኑ ተገልጿል። በየዓመቱ በ10 ሺዎች የሚቆጠሩ ኢትዮጵያውያን የተሻለ ህይወት ፍለጋ በህጋዊ መንገድ በተለያዩ አረብ ሀገራት ያቀናሉ። ይህንን ጉዞ ለማድረግ ከሚጠየቁት ዋነኛ ሰነዶች መካከል አንዱ ተጓዡ የወንጀል ሪከርድ እንደሌለበት የሚያረጋግጥ ሰርተፍኬት ሲሆን ከዚህ ቀደም ዜጎች ይህንን ሰነድ ለማግኘት ብቻ ራቅ ካሉ አካባቢዎች ወደ አዲስ አበባ መምጣት ለቀናት እንግልት፣ ለሙስናና ለከፍተኛ ወጪ ይዳረጉ እንደነበር ይታወቃል። የብሪክስ አባል ሀገራት ሁሉንም አቀፍ የዓለም ስርዓትን ለመገንባት በጋራ ይሰራሉ ሲሉ የህንዱ ጠቅላይ ሚኒስትር አሳወቁ። የብሪክስ አባል ሀገራት ዘላቂ ልማትን ለማበረታታት፣ ኢኮኖሚያዊ ጽናትን ለማሳደግና ሁሉን አቀፍ የዓለም ስርዓትን ለመገንባት በጋራ እንደሚሰሩ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ገልጸዋል። በህንድ ኒው ዴልሂ ለ2 ቀናት የሚካሄደው የብሪክስ አባል ሀገራት የውጭ ጉዳዮች ሚኒስቴር ስብሰባ እየተካሄደ ይገኛል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ስብሰባውን አስመልክቶ ባስተላለፉት መልእክት ከብሪክስ አባል ሀገራት የውጭ ጉዳይ ሚኒስቴሮች ከልዑካን መሪዎች ጋር የተደረገው ግንኙነት አስደሳችና ጠቃሚ እንደነበር ገልጸዋል። ብሪክስ በታዳጊ ኢኮኖሚዎች መካከል ትብብርን ለማጠናከርና የግሎባል ሳውዝ ሀገራትን ፍላጎት ድምጾችን እንዲሰሙ አስፈላጊ መድረክ ሆኖ መገኘቱ ጠቅሷል። አባል ሀገራቱ ዓለም አቀፋዊ ትብብርን ለማጠናከር፣ ዘላቂ ልማትን ለማበረታታት፣ ኢኮኖሚያዊ ጽናትን ለማሳደግና ሁሉንም አቀፍ የዓለም ስርዓትን ለመገንባት በጋራ እንደሚሰሩ ገልጸዋል። አድማጭ ተመልካቾቻችን ከቶፕ ኔሽን ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።